ሀሷ ቢዩ ይንቀሳቀሳል። አስረጅ ለምን እመጣለሁ? አይደለም እኮ ዜድ አንቺ እውነት ነው ስላልሽ እኮ ነው። እውነት ነው ብለሽ እኮ እያመንሽ ነው። እውነት አይደለም። እኔ ያውቃለሁ 100% እውነት ካልሆነ ደግሞ ይሄ ውሸት ነገር ህዝብ አያስተላልፉ ሁለታቸውም እያለ በቶሻል አይደለም። አያስተምሩም ሳይሆን አንቺ የሆነ ቃላት በወረወርሽው ነው እንደማያስተምሩ እኔ ቃለሁ ገባሽ? ግን የሆነ ቃላት እሷ አልተጎዳችም፣ ምንም የተጎዳች ነገር የለም ባልሽው እንደ ቪዲዮ እንደመጣው ነው እንጂ ላስረዳሽ ዜድ እሱ ያለችው ላስረዳሽ ማለት ነው። ዜድ አንዴ እሱ ያለችው ሪል ከሆነ ነው ድራማ ካልሆነ ሁለቱም አልተጎዱም። አውቀው ነው በእኛ ላይ በድራማው በኩል እንደ ዜድ መከራከሯ እኮ ዜድ ያልገባኝ መከራከሯ እንዴት ነው ነው ብለሽ ነው ወይ የምትከራከሪው አንቺ ዜድ? ቆይ ታላቋ ወይ ልንገርሽ እኔ ድራማ እንደሆነ አውቃለሁ፣ ምን እንደሚሰራ አውቃለሁ። እና እንዴት ተጎዳች? ድራማ ኮን እንዴት ተጎዳች ነው? እኔ እንደ ቪዲዮ እንዳየሽው ማነው ጉዴተኛው? የተጎዳ ሰው የለም። ይኸውልሽ ሩታ እንደሆነች ለባሏ እንትን እንዲል በቃ ለማሳደግ ምን ለመተዳደር ነው እንጂ እኛ በላይ እነሱ ይዋደዳሉ። ቆይ ለመለል ከተጎዳች ስሚ፣ ከተጎዳች በባሏ ቻናል አስሬ አትመጣም እሱን ለማሳደግ አጓጊ ቪዲዮ ኃይለኛ ቪዲዮ በሱ ቻናል ተደጋግሞ እንደሚታየው ነው። ከጎዳት ሰው ጋር እድገቱን ፈልጋለሁ እኔ። የእሷ ቪዲዮ ስንት ቀን ነው የሚጫንበት? ስንት ቀን ነው የሚደረግበት? ስለዚህ እናንተ እኔ ያልኩት ቅድም አሁን አንቺ አልተጎዳችም እሷ ተጎድታለች እህቴ ያለች ምንድን ነው? እሷ ተጎድታለች የእሷ በኩል ያስተምራል ብላ ባለች በኩል እኔ ምንድን ነው ያልኳት? የአንድ በኩል ትምህርት ሊሆን አይችልም። ከሆኑ ድራማ ነው ብለው ያስተምራል ብለው ካሉ በሁለቱም በኩል ስክሪፕቱን አስተካክለው ጽፈው አልመው በሁለቱም በኩል ማምጣት አልነበረባቸው ነው እያልኳት ያለው። ማሪ አሁን ለምሳሌ ማለት ነው በቪዲዮ ከሆነ በቪዲዮ እንደሚሰሩት እንደምናየው ከሆነ የተጎዳቸው እሷ ናት ነው እንደሚታየው ከሆነ እንደማይታይ ከሆነ ደግሞ ይሄን ነው እሷ እኮ በጥፍና የተናገረው እንደ ቪዲዮው እንደሚሰራልሽ እንደመጣልሽ አይደለም ፈትፈተሽ የምትበይው እንዳየሽ አርገሽ ነው ፈትፈተሽ የምትበይው አይደል? እሷ እኮ ምስኪንነቷ ሩታ እየተጨፈጨፈች እኮ ነው የባሏን እንትን የምታሳደው። አሁን ድራማ ደግሞ ምን መሰላችሁ? አንዱ ጎጂ አንዱ ተጎጂ ሆኖ ነው የሚመጣው። የሆነ ነገር ሲሆን ልንገራችሁ፣ የሆነ ነገር ሲመጣ ማለት ነው እሷን አሻኛዋን ቁልል ላርጋ አንገቷን አሳልፋ የምትሰጠው። እሱ ግን የሆነ ነጥብ ካገኘባት እሱን ለሚዲያ ነው አሳልፎ የሚሰጣው። አሁን በቀደም የእሷ ስም ጠፍቶ አሁን ምንድን ነው ያደረገችው? የሆነ ነገር ሊሆን ሲል እሷ ከለላ ሆና ነው ቁጭ ያደረገችው። እሱ ግን የሆነ ነጥብ ካገኘ ይሄንን እኮ የምትልሽ ሃይማ አሁንም አልተረዳሽ። እንትኑን ማስተካከል አለባቸው። ገባሽ? ሴት እሷን ዝቅ የሚያደርግ እሱን ከፍ የሚያደርግ መስራት የለባትም። አይሰማሽም። እንደዚህ ነው ሴት ልጅ ዝቅ የሚያደርግ አይዲያ አትቀበሉ። እናንተ እንዴት ናችሁ? ሰላም ናችሁ? አለን እንዴት አደራችሁ? እሱ እኮ መጋፈጥ እኮ አይችልም። መጋፈጥ ስለማይችል እኮ ነው ሴት አንገት የሚያስደፋው። የራስ እኮ ነው። ግን ደግሞ አንቺ አሁን በአንቺ ቦታ ብትሆኚ ራስሽን እንትን አትይም እንዴ? እስከ መቼ ነው እኔ ራሴ እየተጋፈጥኩ ራሴ እየተረገጥኩ እየተሰደብኩት? ምን ላይ እንዳለ ታውቂያለሽ ማሪ? አሁን እኔ ሪል ከሆነ አስገድዷት ይሁን አይሆን እኮ ይሄን አታውቂም። አንቺ እኮ ኢትዮጵያዊ አይደለችም እንዴ? በሀገርሽ ትዳር እስከ መቼ ነው ባልና ሚስት ካሜራ እየተተከለ ከተለያየሽ እኮ ተለያየሽ አለቀ። እንደ ኢትዮጵያዊ ነሽ እኮ እንዴ። ፋራነት አታምጡ እናንተ ደግሞ። ኧረ በእግዚአብሔር ወይ ይኸውላችሁ ሩታን እንደምትወዱ ማለት ነው። የሩታን አንድ ነገር ልንገራችሁ፣ ሩታን እንደምትወዱ እኛም እንወዳታለን፣ አንጠላትም። ግን እዚህ ጋር ደግሞ ማስቆም የምትችሉት እናንተ ናችሁ። አንደኛ ሴትን ልጅ ዝቅ የሚያደርግ አይዲያ እንዳትቀበል፣ ስራም ከሆነ ትምህርትም ከሆነ ማለት ነው። ሁለተኛ ደግሞ እውነትም ከተለያየች ኦዲየንሶቿን እያቃጠለች አትምኝ። ሁለተኛ አትምጣ፣ አጠገቡን ትድረስ። መስላችሁም ከሆነ ይሄ የሴት ልጅን ዝቅ የሚያደርግ ነገር አትቀበይ። አንድ ሴት ልጅ ከተለያየ የተለያየች ነው አለ አጠገቧ ይሄ ነው። እኔ በጥቅሉ እኔ የምለው ምንድን ነው የኔን ሀሳብ የምትረዳችሁ ካላችሁ
ለዚህ ስራ ለትውልዱ የሚያበላሹት አብርሽን አልደግፍም፣ ሩታንም አልደግፍም። ሁለቱም ትውልድ እያበላሹ ነው፣ ድራማ ስለሆነ ማለት ነው። ሁለቱም አንደኛ ኦዲየንስን አያከብሩ፣ የራሳቸው የሚሉትን ሰው አያከብሩ። ሶስተኛ ዩቲዩበሮችን እያበላሹ ሙይት ይዤ እስካሁን ቆይቼ ነበረ ማልስስትሽ የሩታ ኦዲየንስ እኮ ሄዶ እኮ አያይም እኮ ትቷል። አሁን እኮ አዲስ የመጡ ኦዲየንስ ናቸው እንጂ እኮ የሩታ ኦዲየንስ ሄዶ እኮ ማን ቤት እኮ ማየት እኮ ትቷል። አያይም ተቆራርጦ የመጣ ቪዲዮ ነው። አላያችሁም? ቪዲዮ ሲሄዱና ምን አለ እኛ ቪዲዮ አናይም ብለን ስንናገር ምንድን ነው ያለው? የአሁኑ የድሮቹን ኦዲየንሶች አልፈልግም። አሁን አዳዲስ ኦዲየንሶች በሚዲያ ህየቱ ማፍራት እፈልጋለሁ ብሎ ነው መልስ የሰጠው። እንደዚህ ያለው ማሪ መቼ እንደዚህ ያይ ቤት ላይ ግቢ ሲንግል ይይለት ሚያይለት ካለ ይይለት ኦዲየንሱ ነው ያበላሸው። የበፊቱን ያላከበሩ አዲሱን ብሏል። እኔ አዲስ ህይወት አዲስ ኦዲየንስ ነው ፈልገው እንጂ ድሮቹን አልፈልግም አትያቸው ቪዲዮን ብሏል እኮ። ስለዚህ እኛ እኮ አናይም። አጋሰሶች ናቸው፣ በጣም አጋሰሶች። የሰውን ልጅ በገንዘብ የሚለውጡ ሰውን ለዚህ ያበቃውማ ከስር መሰረት ጀምሮ ለዚህ ያደረሳቸው ሁለታቸው መጋሰስ ናቸው። ሁለታቸውም ክብር የላቸውም። ዛሬ ማንንም አለያየም። ረገጥም ሁለቱንም ለምን ከስር መሰረት ተከትለናቸው እንትን ብለናቸው አይዘወይ ማለት ነው። ሁለቱ መጋሰስ ናቸው። ማሬ ምን እንዳለ ሰምተሻል? ላስረዳት ከፈለጋችሁ ቪዲዮውን እኔ መጫን አሁን አልችልም። ኖ ቆይ እኔ የምልሽ እኮ እኔ ዜድዬ በአገራችን ባህል እናንተ ለምን ትቃጠላላችሁ? በባህላችን ይሄ አይደለም እኮ አይደለም። ማንንም ወዳለሁ አይደለም የምወደውም ሲያከብረኝ ነው። ገባች? ይሄ አሁን አመት ሙሉ ይሁን 3 ወር ወይ 2 ወር ምናምን ቢሆን እሺ ችግር የለውም። እናንተ እንደዚህ እዚህ ጋር በተለይ እኔ እናንተን ሳላደንቅ አልቀርም። እግዚአብሔር እዚህ ደረጃ ሲያረግብኝ ማለት እኛ ፈን እያደረግን አሁን ምንድን ነው ያለው? እኛ የሩታ ኦዲየንሶች በጣም ብዙ ነን፣ እግዚአብሔር ይመስገን። ግን ምንድን ነው ያለው? አንሄድም ብለን ኦይ እናንተ ቆይ ዜድ እዚህ ጋር ጥያቄ ላቀርብልሽ ብሩ እንትና ኦይ እናንተ ቆይ ዜድ እዚህ ጋር ጥያቄ ላቀርብልሽ ብሩ እንትና ኤችቢ ሚውት አድርጌ ኦይ እናንተ ቆይ ዜድ እዚህ ጋር ኤችቢ ሚውት አድርጌ አንቺ ነው መሰለኝ የሚያስተጋባው። የእሷ ነው መሰለኝ እንትን ማለት ነው። አሁን እኔ ልንገራችሁ አዲማን ስንቀር ምን እንዳለ ሰምታችኋል? የድሮ ኦዲየንሶችን አልፈልግም፣ አዳዲስ ኦዲየንስ በሄርሜላ ኦዲየንስ ማፍራት ነው የምፈልገው አለ። አየሽ ለእኛ መልክ ተሰጠን። ይሄ እኛ አሁን አዲማን አንሄድ አየሽ ታላቅ አሁን ያልኳችሁ እንደዛ አላደል። እንደዛ ካለ ደግሞ እኛ ቤት የሆነ ነገር ሲፈጠር በጣም ነው የእሱን ቻናል እንዳትሄዱ። ሩታ የትም ትኖር እንደዛ አይደል ያለው። የእሱም ቻናል ቢሆን ሩታ እኮ ግልጽ ናት። የእሱ ቻናል አጓጊ ቪዲዮ የምትጭነው በሱ ቤት። የእሱንም ቻናል ሩታ ስላለች ሄዳችሁ እንዳትታዩ። ውድ አሁን ቅድም ምን ብለሻል? ከአዳታ የዳደማ መጣችሁ። ቅድም ምን አልሽኝ? ከካሜራ ጀርባ አናውቅም አስፈራርቷት ይሆናል ምናምን አልሽኝ ወይ? ሁሉ እኮ ነው አስፈራርታ ይሆናል። ምንድን ነው እኛ የምናውቀው? እዚህ ጋር ካሜራ አጓጊ ቪዲዮ እኮ በሱ ቻናል ላይ የምለቀው ለምንድን ነው? ልክ ናት እኮ ቤታችን እንደ ልክ ነሽ እኮ የምታወሪው። ነይ ልንገርሽ፣ በእናትሽ ዛሬ ላይ አይደለም ባልሽ ሊያስፈራራሽ ይቅርና ልጅሽን አንቺ ማስፈራራታችን በአሁኑ ሰዓት የራስሽን ልጅ ማስፈራራታችን። ሁሉም ሰው በፍላጎቱ ነው በፈቀደው ነው ወጥቶ የሚገባው። ምግብ ራሱ ያለ ፍቃዱ አታውቅም። እንደዚህ የሚባል ነገር የለም። አመተ ዘላለም ሁሉ ልጅ ወልዶ ትዳር መስርቶ እየታደረ ያስፈራራታል። ኧረ እባካችሁ ተው እንጂ ህፃናት ነው። አላስፈራራትም እንበል ግን ማለት ነው እሱ የሚፈልገው እኛ የሩታ ኦዲየንሶች
እሷን ጥለናት ወይንም እንድንጠላት ነው የሚፈልገው። ወላሂ እኔ በዚህ አይነት ነገራችሁ ደግሞ በጣም ደግፋችኋለሁ። በጣም ጎበዝ ናችሁ። የምደግፋችሁ በኩል አለ፣ የምወድላችሁ ነገር አለ። ለምን ብትሉ ታላቋ ማለት ነው አንገታችንን ፊዳ እንደረጋለን እንጂ ሚዲያ ላይ እሷን አውጥተን አናሰጣት። እኔ በዚህ ነው የምወዳችሁ። እግዚአብሔርን ታላቋ ማለት ነው አሳልፋችሁ ያለመጣችሁ ሰነጥፋቷ እንነግራታለን፣ ትስተካከላለች። ስንነግራት ትስተካከላለች። የምታጠፋውንም እስተነጥፋቷ ይዘን እንጂ የምንሄደው ጎበዝ። ተባረኪልኝ። ይሄ አፌ ቁርጥ ይበልልሽ፣ አፌ ቁርጥ ይበልልሽ። የኔ እናት ደግሞ እኔና ሀናን ብዙ ጊዜ አውርተንበታል። የሩታ ወዳጆች የፈለገ ጥፋት እንኳን ይኸው እስከ ስንት ዓመት ድረስ ተረዳቸው ኖሮ አንድ ቀን እንኳን አውጥተው አያሳጧትም። አንድ ቀን እንኳን አሳልፈው አይሰጧትም። አንድ ሰው ያውራ ነገር አድንቀናችኋል። ከዚህም በፊት በእናንተ ፊት ሳይሆን ሌላን ጊዜ ስናወራ በዚህ ነገራችሁ አድንቀናችኋል። ለምን እያጠፋች አንዳንዱ እኮ ሰው ልጅ ተገላባባች ይገላባባታል። ደከመኝ ሰለቸኝ ሳትሉ እያወቃችሁ እንዳላወቀ ጥፋቷን ከነ ድክመቷ ተሸክማችሁ በመኖራችሁ በዚህ ብዙ ጊዜ አድንቀናችኋል። ዛሬም አድናቂያችሁ ናቸው። እሷ ዝቅ ብላ እንድትሄድ በነገራችን ላይ ለዲራማም ቢሆን ሚዲያ የአይንን ሽፋንን ይፈልጋል፣ እይታን ይፈልጋል። ለዲራማም ቢሆን ማለት ነው የአይን እይታ እንደዚህ ሰው እንትን የሚለው ሰው ከሌለ ማንም ዞር ብሎ ሊያየው አይችልም። የፈለገ ግን ብታጠፋ የእኛን ቃላት አትሰማም፣ የእኛን የምንናገራት ነገር አታረግም ብላችሁ አትሽቷል፣ አትደራደሩም። በሷ እናደንቃችኋለን። ሆኖም ደግሞ መጥፎውን ነገር ከመቋየም ከመናገር ወደኋላ ተናገሩ። ለምን ይሄ ትውልድ ያለ መከበር አለባቸው። ወይ መልስ ቆይ ዝም በይ ትጨርስ ሀሳቧን ትንሿ ቆይ ትጨርስ ሀሳቧን ጨርሽ ማሬ ጨርሻለሁ እኮ አንደኛ በዚህ ነገር አደንቃቸዋለሁ። ሁለተኛ ደግሞ ጨረሽ እኔ ልመልስልሽ አሁን ይሄ ምንም ስራ ሰርታ ብትመጣ ለምን መሰለሽ የሷ ኦዲየንሶች ሚዲያ ላይ አንገቷን እንድትደፋ ነው የሚፈልገው። አይ ይሄንን ስራ እየሰራች ኦዲየንሶቿ እንዲጠሏት ተብሎ ነው ይሄ አይዲያ የምትሰጠው አይደል? እኛ ደግሞ እኛን እሺ ትላልቆቹን ታያቸው እኛ ትናንሾቹ የሩታቶች ማለት ነው ጥፋትን ማጥፋት ብትመጣ ጥፋቷንም ሸፍነን ሚዲያ ላይ አናሰጣት። አንገታችንን ፊዳ ትደረጋለች። አናሰጣት፣ እንሞታታለን። እኔ ምን አባቴ ላርግሽ? ዜዶ እማ ማለት ልስጥሽ። እሷ እኮ አለች እኮ በዚህ ጎበዝ ናቸው፣ ግን ጥፋት ሲሰራ ጥፋት መናገር አለባቸው አለች እኮ። አዎ ገብቶኛል። ቆይ ልንገርሽ፣ አሁን ሌላ ቦታ ሌላ አድናቂዎች አሉ፣ ሌላ ቦታ ነው የምልሽ። እነዚህ አሁን አንድ ጥፋት አጥፍተው ካመጣ ወጥተው ነው የሚናገሩት። ሳህ ወለላ እኛ ግን 3 ዓመት ጨርሰን 4 ዓመታችንን እንጨርስ ትንሽ ወራቶች ነው። ይኸውልሽ እኮ እነሱ እኮ ይኸውልሽ ራሂማ እነሱ እኮ በውስጥ ተነጋግነው ንዴታቸውን ተወጥተው ምን ብለው ነው የሚመጡት? ገባሻል? ጎበዝ ናቸው። አሳልፈው እዚህ ቲክታክ ላይ ቁጭ ብለው አሳልፈው አይሰጧት። ምንም ቢሆን ነክሰዋት ነው የሚጓዙ። ያንን ነው በቃ እኔ በዚህ በፊት አሁን ቅድም ተናግረዋለሁ። ብዙ ተነጋግረናል። ከነልካና አሳልፋችሁ ምንም ትሁን ምንም ጥፋቷን እንደ ጥፋት ሆኖ ግን መምከር ያለባችሁን እየመከራችሁ እንደዚህ በቃ ለእኛ እስካላከበረ አንቺ ደግሞ ሸርሙጣ እናትሽን ሂጂ ከዚህ ውጪ። ምን አባትሽ ነው እንትን የምትዘቀዝቂው? እንጂ እኮ የዝሙት ደጋፊ በስባሳ ጥምብ ሂጂ ውጪ። መያዛችሁ እዛ ሩታን ትዘቀዝቃለህ። አየሽ? ኧረ ይቺ ብስብስ ግማታም ነች። ይቺ ትናንት ያወቃቻት ሽንታም። አንቺ በቄጥሽ ነው የምትሸኘው በዳቦች ሳይሆን ጥንባታ ሄጆቴ። እሺ አሁን እነሱ ታለ ኒካ ተረግዞ ደስታ በደስታ ሆነዋል። መሳቂያዎች ማፈሪያ። የምንም ኒካ የለም፣ የምንም እርግዝና የለም። እዚህ ጋር ተሰባቻለ አንድ ነገር ልንገርሽ፣ ለዚህ ስራ ተወቃሽ እኔ ደጋግሜ እነግራለሁ። ኤርሜላን አይደለም ኤብሬላ ምንድነው ስሟ
ሄርሜላም በያት በርሜላም በያት በርሜልም በያት ሂጂበት እኮ ነው የሚሉት። ሱብሃናል ለጥቆ ዝሙት ገዳፊ እሷ ትውልድን የምታበላሽ ትውልዱን ያበላሹት ማን ናቸው? ሶስቱ ሰው ናቸው ተጠያቂ። ግን ያስገባት ማን ነው? ዋናዎቹ ዩቲዩበሮች አብርሽና ሩታ ነው። እኛ እናት የፋያልና የሚንና ያለን ምርጥና የሚ ምርጥ እንትናለና ያለን እኛ ሩታን ደግፌ አብርሃምን እንትን አልጠላም። ሩታን ደግሞ ጠልቼ አብርሃምንም ነገር የለም። ለዚህ ስራ ሁለታቸውም ተጠያቂ እስከሆኑ ሁለታቸውም ወደ ሄርሜላ ዝሙት በማበረታታት ወጣቶቹን ሴት ልጆቹን ስንት አራያ ሆኖ ጥሩ ነገር ማስተማር ሲገባት ያረገች ፋሚሊ ሚውት አርጊ እና እሷ ከዛ ተጠያቂ ደግሞ ሁለቱ ናቸው እላቸዋለሁ። እና በርቱ። አሁኑ ነገር በጣም ደስ ብሎኛል። አሁን የተነጋገራችሁት ነገር ምክንያቱም ምንም እንኳን ብታጠፋ ፋሚሊ ሚውት አርጊ ይዞሽ እናቴ አባቴ ያላቃለ ነገር እንዲህ ነው። መወለድ ቋንቋ ነው። መዋለድ ቋንቋ ነው። የሰው ልጅ በዚህ አክል ሲሆን በጣም ደስ ይላል። አሁን እኮ ድክመት የሌለበት ስህተት የሌለበት ሰው አይኖርም። በነገራችን ላይ ስህተትሽን እያረመሽ አሳልፎ የማይሰጥ ሰው ማለት ይሄ ነው። እና በጣም ቀጥሉበት። እግዚአብሔርን እንደኔ እንደው እሺ ካሉ ግሬስ ፋሚሊዎች የአብርሽ ደጋፊ ኤርሜላን ተዋትና የአብርሽ ደጋፊና የሩታ ደጋፊ አብራችሁ ሆናችሁ አድማ ሰርታችሁ ተነጋግራችሁ ዩቲዩብ ቻናላቸውን ባታዩላቸው አድማ ብታረጉባችሁ ሁለታችሁ ተስማምታችሁ ስለዚህ የእንትኑ ባለቤት የዩቲዩቡ ባለቤት ሁለቱ